የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ከተሾሙ ዛሬ 11ኛ ቀናቸውን ይዘዋል። ከዚህ ቀደም እንደነበረ በግልጽ የማይታወቀው የአማካሪነት ኃላፊነት ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሶማሊያና ሱዳን ጦርነት ጀርባ ያላቸው ሚና በተመለከተ ከ4 ዓመታት በላይ በሱዳን ጦር የተያዘው ኢትዮጵያ ግዛት እዚያው ሱዳን ውስጥ የሚገኙ የህወሓት ታጣቂዎች ጉዳይ የቀይ ባህር ተጠቃሚነት በደቡብ ሱዳን ሊቀሰቀስ ይችላል ተብሎ የሚሰጋው ጦርነትና የኢትዮጵያ ሚና ታላቅ ኢትዮጵያ ዳሴ ግድብና የመሳሰሉት ጉዳዮች ለጠቅላይ ሚኒስትሩ ያማክራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ግን አብይ የጌታቸው ምክር ይሰማሉ ወይ የሚለውም አጠያቂ እንደሆነ ለጉዳዩ ቅርበት ያላቸው ተንታኞች ሲናገሩ ይደመጣሉ። እዚህ ጉዳዮች በተከታዩ መሰናዶ እንመለከታለን። አብረን እንቆይ። ጌታቸው ረዳ ሹመታቸውን ከተቀበሉ በኋላ ለመጀመሪያ ጊዜ ለዩኤምዲ በሰጡት ቃለ ምልልስ የምስራቅ አፍሪካ ጉዳዮች አማካሪነት ኃላፊነት ሊሰጣቸው መሆኑን አስቀድሞ እንደማያውቁ ተናግረዋል። በእርግጥ ከጠቅላይ ሚኒስትር አብይ አህመድ ጋር ንግግር ቢያደርጉም የውይይታቸው ትኩረት የነበረው ግን እርሳቸው ከትግራይ ፖለቲካ መውጣት እንደማይፈልጉ መናገራቸውን ጠቅሰዋል። ጠቅላይ ሚኒስትሩ ደግሞ በበኩላቸው ለደህንነት አንዳች አይነት ሹመት ያስፈልጋል በሚል ሐሳብ ማቅረባቸውን ጠቁመዋል። ይህን በሚነጋገሩበት ጊዜ ግን በዚህ ስፍራ እንደሚሾሙ መረጃው ላቸው አክለዋል። ምንም እንኳን ጌታቸው ሹመቱን አስቀድመው አለማወቃቸውን ይናገሩ እንጂ የሚጠብቋቸው የቤት ስራዎች ቀላል እንዳልሆነ የሚናገሩ ተንታኞች አልጠፉም። እነዚህን የቤት ስራዎች ካለፉት ወራት የቀንዱ ጂኦፖለቲካዊ ሁኔታና ከወቅታዊ የኃይል አስተላለፍ አኳያ በወፍ በረር ወደ መመልከት እንሻገር። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በአንድ ዓመት ጊዜ ውስጥ ለ3 ያህል ጊዜ አስመራ ተመላልሰዋል። ከኤርትራ አቻቸው ኢሳያስ አፈወርቂ ጋር መክረዋል። ኢትዮጵያ ከሶማሊያ ነጻ ሀገርነቷን ካወጀችው ሶማሊላንድ ጋር የባህር በር ለማግኘት የሚያስችላል የመግባቢያ ሰነድ መፈራረሟን ተከትሎ በሶማሊያና በኢትዮጵያ መካከል ከዓመት በላይ የቆየ ውጥረት የነበረ ሲሆን ይህን ለማርገብ በቱርክ አንካራ የሁለቱ ሀገራት መሪዎች ስምምነት ላይ ደርሰናል ካሉም በኋላ ቢሆን መሐመድ ከኢሳያስ ጋር መገናኘታቸውን አላቆሙም። የሀገራቱ መሪዎች ከስምምነት ላይ ከደረሱ በኋላ በጋራ በሰጡት ጋዜጣዊ መግለጫ የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶሃን ስምምነቱ ለወደብ አልባ ኢትዮጵያ የባህር መተላለፊያ በር እንድታገኝ የሚያደርግ ነው ማለታቸው አይዘነጋም። በስምምነቱ መሰረት ሁለቱ ሀገራት ኢትዮጵያ በሶማሊያ ሉዓላዊ ስልጣን ስር አስተማማኝ ደህንነቱ የተጠበቀ ዘላቂ የባህር መተላለፊያ እንድታገኝ የሚያስችል የንግድና የሁለትዮሽ ስምምነት በማድረግ በቅርበት እንደሚሰሩ ተጠቅሷል። አብዱራህማን ሰይድ የተባሉት የምስራቅ አፍሪካና መካከለኛው ምስራቅ ፖለቲካዊ ጉዳዮች ተንታኝ ፕሬዝዳንት ሐሰን ሼህ መሐሙድ ለመጨረሻ ጊዜ በኤርትራ ያደረጉትን ጉብኝት ተከትለው ለምን ደጋግመው አስመራ ይመላለሳሉ የሚል ጥያቄ ቀርቦላቸው ለቢቢሲ ምልከታቸውን አጋርተው ነበር። ጉብኝቱ ከአንካራ ስምምነት በኋላ ነው የመጣው። ምናልባት በሶማሊያ በኩል የስምምነቱ ይዘትና አተገባበር የጋራ መረዳት እንዲኖራቸው ሊፈልጉ ይችላሉ ሲሉ የጉብኝቱን ምክንያት ያስረዳሉ። ኤርትራ፣ ግብጽና ሶማሊያ ሶስትዮሽ ስምምነት በመፈራረማቸው የተለየ ስምምነት ከኢትዮጵያ ጋር ሲፈርሙ ሌላ ስምምነት ላይ ላሉ አገሮች ማብራሪያ መስጠትና መወያየት በዲፕሎማሲ ውስጥ ያለ ነገር ነው ሲሉ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በር የሚከተሉት ፖሊሲ ሁሉንም አገሮች እያሰጋቸው መምጣቱንም ያሳያል። ሶማሊያና ኤርትራ ይህ ያስጨንቃቸዋል ሲሉ የጉብኝቱን ሌላ ምክንያት ሊሆን የሚችለውን ያስቀምጣሉ። ኢትዮጵያና ሶማሊያ በአንካራ ስምምነት ላይ ቢደርሱም ግንኙነታቸው ግን ገና አልተሻሻለም፣ ጊዜ ሊወስድ ይችላል ሲሉም ያስረዳሉ። አክለውም የመሐመድ አስመራ ተደጋጋሚ ጉዞ ምስጢሩ ለንግድና ለኢኮኖሚ ቢባልም ከኤርትራ ጋር ግንኙነት ተደርጎ የምጣኔ ሀብት ትርፍ የለም። ኤርትራ በኢኮኖሚ ተቋማት የምትመራ አይደለችም። የግሉም የመንግስትም ዘርፍ መስቀልቅሎ የወጣ ነው። የሚገናኙበት ዋናው ምክንያት የደህንነት ጉዳይ ነው። ለሶማሊያና ለኤርትራ የጋራ ደህንነት ስጋት ደግሞ ኢትዮጵያ ናት ሲሉ ምልከታቸውን ያስረዳሉ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት ጌታቸው ረዳ ይጠበቃቸዋል ተብሎ ከሚገመቱት የቤት ስራዎች ውስጥ አንደኛው የሶማሊያና ኤርትራ ግንኙነት ይገኝበታል። በአፍሪካ ቀንድ ጂኦፖለቲካዊ ካበተ ንባብና ልምድ አላቸው የሚባልላቸው ጌታቸው ከሚጠብቋቸው ስራዎች መካከል አንዱ ይኸው የሶማሊያና ኤርትራ ግንኙነት ነው። ጌታቸው በአማካሪነት ስራቸው ይጠብቃቸዋል ተብሎ ከሚጠበቁት አበይት ጉዳዮች መካከል ከሱዳን ጋር የተገናኘው ተጠቃሽ ነው። በሱዳን የእርስ በርስ ጦርነት አንደኛው ተፋላሚ የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የህወሓት ኃይሎች ለሱዳን ጦር ወግነው እየተዋጉ ስለመሆናቸው መረጃዎች አሉኝ ሲል ከአንድ ዓመት በፊት አስታውቆ ነበር። በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የሱዳን ጦር የውጭ ቅጥረኞችን በመቅጠር እያሳተፈ ነው ሲል ከሶም ከህወሓት ኃይሎች በተጨማሪ አጋር ታጣቂዎች አሉበት ብሏል። በወቅቱ ለዚህ ምላሽ ሰጠው በጌታቸው ረዳ የሚመራው ትግራይ ክልል ጊዜያዊ አስተዳደር መሰረተ ቢስ ውንጀላ ሲል ውድቅ አድርጎት ነበር። ጊዜያዊ አስተዳደሩ ህወሓት የፖለቲካ ፓርቲ በመሆኑ ታጣቂ ክንፍ የተደራጀ ሚሊሻ የለውም ብሏል። ኃይሉ ከህወሓት ኃይሎች በተጨማሪ በስም ያልጠቀሳቸው ከአሸባሪ ኔትወርክ ጋር ግንኙነት ያላቸው የጂሃዲስት ኃይሎችና
ቅጥረኛ ቡድኖች እንዲሁም በስም ያልጠቀሳቸው ሀገራት ቅጥረኛ ተዋጊዎች ለጦሩ ወግነው በተለያዩ መንገዶች እየደገፉ ነው ብለዋል። ጊዜያዊ አስተዳደሩ ይህንን ውድቅ አድርጎ የትግራይና የሱዳን ህዝብ ትስስር ታሪካዊ ነው ያለውም የትግራይ ክልል ጊዜያዊ አስተዳደር መግለጫ በተለይም የትግራይ ጦርነት መቀስቀስን ተከትሎ ከምዕራብ ትግራይ ሲል ከጠራው አካባቢ እንዲፈናቀሉ የተደረጉ የትግራይ ተወላጆች ሱዳን መጠለያቸው እንደሆነች አስታውሷል። የሱዳን ህዝብና መንግስት አሳሳቢ የሆኑ ውስጣዊ ተግዳሮቶች ላይ ቢሆንም በአስር ሺዎች ለሚቆጠሩ የትግራይ ተፈናቃዮች እርዳታና ጥበቃ በማድረግ የተቻላቸውን ሁሉ አድርገዋል ብሎ ነበር። ጌታቸው ያኔ እንዲህ ምላሽ ሰጡበት የህወሓት ታጣቂዎች ጉዳይ 4 ኪሎ ቤተ መንግስት ከገቡ በኋላ የሚያራምዱት አቋምስ እንዴት ያለ ይሆናል የሚለውም ተጠባቂ ነው። ከሱዳን ጋር ተያይዞ የሚነሳው የላኛው ነጥብ ከ4 ዓመታት በላይ ተወሮ የተያዘው የኢትዮጵያ ግዛት ነው። ጌታቸው የህወሓት ስራ አስፈጻሚ አባል በነበሩበት ወቅት የተካሄደው ሰሜን ኢትዮጵያው ጦርነት ሲቀሰቀስ ነበር ሱዳን የኢትዮጵያን ግዛት የወረረችው። ጊዜው ተቀይሮ ሲዋጉት ከነበረው መንግስት ጋር አብረው ለመስራት የወሰኑት ጌታቸው በዚህን ጊዜ ለአብይ ምን ምክር ይለግሳሉ የሚለውም ወደፊት ይታያል። የአሁኑ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም በሰሜን ኢትዮጵያው ጦርነት ወቅት ስለወደብና ባህር በር ጉዳይ የተናገሩት ልክ እንደ ትንቢት ተቆጥሮ በበይነ መረቡ ዓለም አስተያየታቸው ቢንሸራሸርም ከዓመታት በኋላ የነቀፉትን ሐሳብ ሊያማክሩ ሹመት ተቀብለዋል። የጠቅላይ ሚኒስትር አብይ አህመድ መንግስት የቀይ ባህር አጀንዳን ያለማቋረጥ ለተከታታይ ጊዜያት ሲያነሳ ቢቆዩም ባለፉት ሳምንታት ግን መቀዛቀዝ ተስተውሏል። ጌታቸው ታንክ አንጋግቶ አስመራ ይገባል ሲሉ ከዚህ ቀደም ለተሳለቁባቸው አብይ የባህር በር እንዲገኝ በጋራ ሊሰሩ ወይም ሊያማክሯቸው ከሚችሉ ጉዳዮች መካከል ይገኝበታል። ወደ 107 ሚሊዮን ህዝብ ያላት ግብጽ ለውሃ አቅርቦትም ሆነ ለህልውና መሰረት የናይል ወንዝ ነው ትላለች። ብዙ ውሃ የሚያስፈልገውን ጥጥ ለማምረት ጨምሮ የተለያዩ እርሻዎችንም ሆነ ለመኖሪያ ቤቶች የሚጠጣ ውሃ የምታገኘው ከናይል ወንዝ ነው። ይህ ብቻ አይደለም። ግብጽ በኤሌክትሪክ ኃይል ማመንጫነት የገነባችውን አስዋን ግድብንም ሙሌት የሚካሄድበትን የናስር ሐይቅንም ለመምላት የምትጠቀመው ይኸው ናይልን ነው። 48 ሚሊዮን ህዝብ ያላት ሱዳንም በናይል ወንዝ ላይ ጥገኛ ናት። ከህዳሴ ግድብ ግንባታ ጋር ተያይዞ ግብጽና ሱዳን እያነሱ ያሉ ስጋት ሀገራቱ የሚያገኙትን የውሃ መጠን አቅርቦት ኢትዮጵያ እንድትቆጣጠር ያስችላታል የሚል ነው። ሌላኛው ግብጽ የምታነሳው ቅሬታ ዝናብ በሚቀንስበት ወቅት ወይም ድርቅ ቢያጋጥም ኢትዮጵያ ለታችኛው ተፋሰስ ሀገራት በቂ ውሃ እንደሚፈስ ዋስትና ትስጥ የሚለው ነው። በተጨማሪም በእነዚህ ወቅቶች የኢትዮጵያ ግድቡን ኃይል ለማመንጫነት ሙሉ አቅሟን ትጠቀማለች የሚለውም ላይ ያላትን ስጋት ታነሳለች። የኢትዮጵያን ጥቅም በሚያረጋግጥ መልኩ የሶስትዮሽ ስምምነቱ አንዳች ፍሬ እንዲያፈራ በማድረግ ረገድ ጌታቸው የሚጠበቅባቸው ሌላኛው የማማከር ዘርፍ ይኸው የታላቁ ኢትዮጵያ ህዳሴ ግድብ መሆኑን አስተያየት ሰጪዎች ተናግረዋል። ሌላኛው ነጥብ ደግሞ ከደቡብ ሱዳን ጋር የተያዘ ሲሆን በእድሜ ወጣቱ ሀገር በሚል ተቀጥያ ስም የምትታወቀው ሀገር ዳግም ወደ እርስ በርስ ጦርነት እንዳትገባ ተሰግቷል። ይህን በተመለከተ ቢቢሲ ባሰራጨው ዘገባ በኪርና ማቻር መካከል አሁን ግጭት የተቀሰቀሰው ከአንድ ወር ገደማ በፊት ነበር። ከማቻር ጋር ግንኙነት ያላቸው የኑዌር ታጣቂዎች ከኢትዮጵያ ጋር በምትዋሰነው ናሲር ከተማ የሚገኝ የጦር ካምፕ ላይ ጥቃት አድርሰዋል። የማቻር ታጣቂዎችን ያደረጉት ከዚህ አንድ ወር አስቀድመው የኪር ኃይሎች ውላንግና ሌሎች አካባቢዎች የሚገኙ ታጣቂዎች ላይ ጥቃት በማድረሳቸው ነው የሚሉ ዘገባዎች አሉ። ፕሬዝዳንት ኪር የዋናው ተቋሚ አባል የሆኑትን ጄኔራል በቁጥጥር ስር አውለው የነበረ ሲሆን ሌሎችም የሱዳን ፒፕልስ ሊበሬሽን ሙቭመንት ኦፖዚሽንስ አባላትም ታስረዋል። የተቃዋሚው ኃይል ቃል አቀባይ የጦር ጄኔራል መታሰራቸው ስምምነቱን የሚጥስ ነው ሲሉ ለዜና ምንጩ ነግረውት ነበር። በዓለም አቀፉ የቀውስ አጥኚ ቡድን የደቡብ ሱዳን ተንታኝ የሆኑት ዳንኤል አኬቼ ግጭቱ ወደ እርስ በርስ ጦርነት ሊያመራ ይችላል ሲሉ አስጠንቅቀዋል። ነገር ግን ጎረቤት ሀገራት የሆኑት ኬንያ፣ ኡጋንዳ፣ ሱዳንና ኢትዮጵያ እንዲሁም የደቡብ አፍሪካ መሪዎች ጣልቃ ከገቡ ሁኔታው ሊቀዛቀዝ ይችላል የሚል ሐሳብ ያቀርባሉ። እናም ኢትዮጵያ በደቡብ ሱዳን ቀውስ በጌታቸው አማካሪነት አንዳች ነገር ትፈይዳለች ወይ የሚለውንም ጊዜ ምላሽ ይሰጥበታል። እዚህ ጋር ግን መነሳት ያለበት ጉዳይ ጠቅላይ ሚኒስትሩ የአማካሪያቸው ምክር ሐሳብ ይቀበላሉ ወይ የሚለው እንደሆነ ተንታኞች ይናገራሉ። የቀድሞ የብሔራዊ ደህንነት ጉዳዮች አማካሪያቸው ገዱ አንዳርጋቸው ከአንድ ሳምንት ገደማ በፊት በሰጡት አስተያየት ጠቅላይ ሚኒስትሩ ምክር እንደማይቀበሉ ተናግረው ነበር። ጠላት ወይም የሚሰጉትን ኃይል ካጠገባቸው አድርገው ለመቋጠር ያመቻቸው ዘንድ እንጂ ከልብ ምክር ፈልገው እንዳልሆነ የሚናገሩ አስተያየት ሰጪዎችም አሉ። የሆነ ሆኖ ዝነኛው የፖለቲካ ሰው ጌታቸው ረዳ ሚና መጻኢ ጊዜውም በስፋት የሚያሳይ ይሆናል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።